ስለ ሀገር የተናገረው ነገር እጅግ በጣም ውስጤ ስለገባ አታያይቱም ስለ ሀገር በጣም ስለተመቸኝ አገላለጹም እጅግ በጣም መሳሽ ስለሆነ እሱ ለእናንተ ቆረጥ አድርጌ ይዤ መጥቻለሁ ልጋብዛችሁ ፈለኩ ማለት ነው። የቸርነትን ኢንተርቪው በጣም መሳጭ ነው፣ ትምህርት ሰጪ ነው፣ ብዙ ነገር እናተርፍበታለን ያለው ማለት ነው። እኔ ከተመቹኝ ንግግሮቹ መካከል እቺ ስለተመቸችኝ ለእናንተ ልጋብዛችሁ ፈለኩ ማለት ነው። እሺ ቤታዮ ደግሞ ምን ገጥሟት እንደሆነ እጅግ በጣም አይ ዘመን እያለች እያማራረሽ ነው ያለችው። በእርግጥ ቲጂ አገልግል ከሰሞኑ የለቀቀችው ቪዲዮ ደግሞ ተሽሏት ከች ብላለች። ላይቭ ላይ ቲክቶክ ላይ ገብታ የምትናገረው ነገር ደግሞ ከበፊቱ ብሷል ቤተሰቦች ብሷል። እኔ የእሷን ቪዲዮ ሙሉ ማምጣት በጣም ሼም ስለያዘኝ እስቲ ቤታዮ ስለዛ ጉዳይ እየገለጸች በሞባይሏ ታሰማናለች ማለት ነው። ቲጂ አገልግል ግን ብሶባታል። ሰዎች ወዴት እየሄድን ነው እያለች ነው ቤታዮ። እስቲ ምን ገጠማት፣ ምን ሰምታ ነው ስለ ቲጂ እንደዚህ ልትማረር የቻለችው የሚለውን ነገር አብረን እንሰማለን ማለት ነው። ይመቻችሁ። ለሁላችንም ትምህርት ሊሆን ስለሚችል አብዛኛዎቻችን እየገባን በሰው ቪዲዮ ላይ ያልሆነ ኮሜንት የምንሰጥ ሰዎች ምናልባት ይህን ቪዲዮ ካያችሁ ትምህርት ሊሆናችሁ ስለሚችል ብዬ ስላሰብኩኝ የእሱን ትዝብትና አስተያየት ስለ ኮሜንት ቆረጥ አድርጌ ይዤ መጥቻለሁ ልጋብዛችሁ ፈለኩ ማለት ነው። ቤተሰቦች ያላችሁልኝ ኑሩልኝ። እንደተለመደው እናንተን ቤተሰቦቼን ፈታ ዘና እንዲሁም ቁም ነገር ያስዛሉ ብያመንኳቸውን ቪዲዮዎች ከተለያየ ሶሻል ሚዲያ ሰብሰብ አድርጌ መጥቻለሁ። አብረን ፈታ ዘና እንዲሁም ቁም ነገር እንድንይዝ በአክብሮት ተጋብዛለሁ ማለት ነው። እኔ ከእናንተ የምፈልገው ሀሳብ አስተያየት እየሰጣችሁ ቪዲዮ ላይክ አድርጋችሁ ለዚህ ቻናል ደግሞ አዲስ የሆነ ሰው ካለ ቻናል ሰብስክራይብ አድርጎ ቤተሰብ እንዲሆን በአክብሮት እየጋበዝኩኝ ወደ ስብስቦቹ እናልፋለን ማለት ነው። What's happening? Hey! የካሳንቺስ መንገድ ለቦሌ ቅርብ ነው። የሻሼ ውድድር ለጤና ብቻ ነው ብሏል። በቦሌ መንገድ ላይ ማንቼ ውሰድሽ ይህን ሁሉ ስንበላ አንቺ የት ነበርሽ በልልኝ። ቀጥል። ብርጭቆ ቢሰበር ይተካል ብርሌ፣ ጊዜው ያርሰናል ነው ልቀቅ ሽማግሌ። አይመስለኝም ቤተሰቦች፣ ጊዜው ያርሰናል አይመስለኝም። ወደ መጨረሻው እያስፈራ ነው አይደል? የአርሰናል ደጋፊዎች በጣም ስጋት ላይ ነን። በጣም በማይጠበቅ ክለብ ነጥብ እየጣለ ነው። አርሰናል ይበላል ትላላችሁ? እስቲ ይበላል የምትሉ እስቲ ስለ አርሰናል ሀሳብ አስተያየት ስጡ እስቲ። እኔ እጅግ በጣም ፈርቻለሁ። እስቲ መጨረሻውን እንግዲህ እሱ ያውቃል፣ ግን ያሰጋል። ሲቲ እንግዲህ ያጠገቡ ጋር መጥቶ እያጋሳ ነው። አርሰናል ደግሞ በሚያገኘው ድል እየተጠቀመ አይደለም። ስለዚህ ነጥብ እየጣለ ነው። እኔ ፈርቻለሁ። ምን ትላላችሁ ስለ አርሰናል? ይበላል? ዘመኑ የኛ ነው ብለሽ ያወራሽ ምነው አንድ ዋንጫ ጠፋ ከቤትሽ ይበልልኝ። ተጽናናውኝ አርስዬን እያየው ሻሽዬን ቢያረገኝ በጊዜ ተኛለሁ ብሏል። ያምን እንቅልፍ ነው መድፉን ሳይተኩሱ የማንቼ ደጋፊ ዋንጫ ነው ትራሱ በልልኝ። ፎቃቃ ወያላ አቶ ዮኒ ማኛ ከሚዲያ ውጡልን። በቃ መሪ ቃላችሁ ይሁን። ዮኒ ማኛ ከሚዲያ ውጡልን። ዮኒ ማኛ ከሚዲያ ይውጣ አይደለ? ዮኒ ማኛ እኮ በቃ ሲገለባበጥ አልተቻለም። በጣም የተገለባበጠ ነው። ከሰሞኑ ደግሞ በአዶናይ በጆን ዳንኤል በጃኒ ላይ እንግዲህ እጅግ በጣም የማጥፋት ዘመቻ ተያይዞታል። ዮኒ ማኛ ለነገሩ እናውቀዋለን፣ ስራው እንደዚህ ነው፣ መገለባበጥ ነው፣ የስራው ባህሪ ነው ብሏል ራሱ ማለት ነው። ላይቭ ላይ እንግዲህ አብዛኛው ቲክቶከሮች እንግዲህ ዮኒ ማኛን እየጠሉት ነው። እውነትም ስራው ድርጊቱ የሚደብር ነው። አሁን ደግሞ ከጆን ዳንኤል ጋር ተያይዟል። አፍላፊ እየተካፈተ ነው። እሱን አስመልክቶ እንግዲህ የጆን ጓደኛ ይውጣልን እያለ ነው። እስቲ ሀሳቡን ሰምተን እንመጣለን ማለት ነው። ውጡልን። መጨረሻ ላይ በቃ ምርር ካላችሁ እናቶትን በሏቸው። በቃ ከመረራችሁ፣ ካልመረራችሁ ግን ያዙት፣ ተውት፣ አያስፈልግም። ግን ዮኒ ማኛ ውጡልን በሉ። የምሬን ነው የምላችሁ። እኛ ወጣቶች ነን ብሮ፣ እኛ ወጣቶች ነን። ፕላስ አዲስ አበባ ነው የምኖረው ሁላችንም። ነገሮች ሊያገናኘን ይችላል፣ በነገሮች ደግሞ ልንስማማ እንችላለን። እኛ እዚሁ ነን ያለ ነው። ግን እርሶ አሜሪካ እዛ ቁጭ ብለው እዚህ አንዱን ካንዱ ስንቱን አባሉት። በኢየሱስ ስም ስንቱ ተባላ በርሶ። እኔ አክብሬ ነው የምሰድቦት፣ ባይዘው ከክብር ጋር ነው የምረግጦት የምሰድቦት። የምሬን ነው የምላችሁ ሁላችሁም። አቶ ዮኒ ማኛ እኚህን ዮኒ ማኛ ባያችሁበት ላይቭ
ሁላችሁም ውጡልን እያላችሁ ጻፉልን። የምሬ ነው የምላችሁ። በቃ አስወግዱልን። አገሉ አንዴ እኔ ልክ አገር ቤተሰቦች አላችሁልኝ፣ ኑሩልኝ። ሀሳብ አስተያየት እየሰጣችሁ ነው። ለዚህ ቻናል አዲስ የሆነ ሰው ካለ ቻናሉን ሰብስክራይብ አድርጉ። ይህን ምርጥ ቤተሰብ እንዲቀላቀል በአክብሮት እየጋበዝኩኝ፣ እንዲሁም ቪዲዮን ላይክ አድርጉት ማለት ነው። ከሰሞኑ ደጃፍ ዩቲዩብ ቻናል ላይ እንግዲህ የምናውቀው ሳሊና ቀራጭ ዮናስ መኮንን እንግዲህ ሰፋ ያለ ኢንተርቪው ከደጃፍ ብሮድካስት ጋር አድርጎ ነበረ። ከዛ መካከል ስለ ሀገር የተናገረው ነገር እጅግ በጣም ውስጤ ስለገባ፣ አተያየቱም ስለ ሀገር በጣም ስለተመቸኝ፣ አገላለጹም እጅግ በጣም መሳሽ ስለሆነ እሱን ለእናንተ ቆረጥ አድርጌ ይዤ መጥቻለሁ። ጋብዛችሁ ፈለግኩ ማለት ነው። ወደ ዮናስ ሀሳብና መልእክት እናልፋለን ማለት ነው። ባህል፣ ወግ፣ ስርዓት ምናምን ያላት ናት ሀገር። ሁሉ ግለሰቦች ወይ መልክዓ ምድር ብቻ አይደለም፣ በጣም ብዙ ነገር ናት። ተረዳኝ። ኦልሞስት አሁንም ብዙ ላያምን ይችላል ምናምን። ኢትዮጵያ ሊትራሊ በቃ ፈራርሳለች። ፍርስራሽ ውስጥ እየኖርክ አሁን ሰው የቤት አለ አይደል? እዚህ ፍራሽ ውስጥ ብትኖር አለ የቤት የለም። ጣራን ምሰሶ ሁሉ ነገሩ ከተናደ፣ ህዝቦቿ እርስ በርስ ከተጠላሉ፣ ከተዋጉ፣ በብሔር ከተከፋፈሉ፣ ረዳኝ እከሌ እንደዚህ ነው። አሁን ለምሳሌ ገና ስምን እንደሰማ እንትን አሁን ለምሳሌ ብሔር ባይኖረኝም ሰው ብሔር ይሰጠኛል ወይስ ዮናስ እከሌ ነው እንትን ነው እባላለሁ እኔ ሳልመርጥ። ረዳኝ ያ ነገር ከሆነ መከራው ችግሩ እንደዛ ከሆነ አለች። እኔ አሁን ለእናንተም ጠይቃለሁ፣ እውነት አለችው ኢትዮጵያ ማለት የትኛውን ኢትዮጵያ ነው አለች የምትሉት? አሁን ዛሬ ማቃት አለች አይደል? እኔ መረዳት አባቶቼ እናቶቼ ይኖሩባት አያቶቼ ሲነገረኝ ነበረው። ያቺ ኢትዮጵያ ኤግዚስት አታደርግም። እኔ አሁን እኮ ስብርስ እኮ መገዳደል እኮ ቀላል። እኔ አንተን ለምጥላት እኮ ምክንያት ያስፈልገኝ። ለምሳሌ እኔን ሰዎች አንዳንድ ሰዎች ሲጠሉኝ እንገረማለሁ። እኔ አሁን በየሰው ማስቀየም አላውቅም። እውነቱን ለመናገር ስኖር ሰው ለማስቀየም ኖር አላውቅም። ተረደ ሳላስብም ሳስቀየም ይቅርታ የምጠይቅ ሰው ነኝ። ቤተሰቦች ዮናስ ባለው ላይ የምሰጡት አስተያየት ካለም እየሰጣችሁ ቪዲዮውን እስከ መጨረሻው ከኔ ጋር እንታየው በአክብሮት እየጋበዝኩኝ፣ ግን የዮናስን ቃለ ምልልስ ደጃፍ ዩቲዩብ ቻናል ላይ ሙሉውን ገብታችሁ ብታዩት እጅግ በጣም መሳጭ ነው። ኢንተርቪዎቹ ምናምን የወጥ ተሞክሮም ራሱ አስተማሪ ነው። ሳሊና ቀራጺ ነው። እንግዲህ እዚህ ሀገር ለልማት ቤታቸው ሲፈርስ የአያቱ ቤት ሄዶ እንግዲህ ክፍለ ሀገር እዛ እንደ አዲስ ኖሮ ጀምሮ ስዕሎቹንም ቅርጻቅርጾችንም እዛ እየሰራ ያለ ወጣት ነው። እጅግ በጣም ጎበዝ ነው። የወጥ ተሞክሮ ለእኛ ወጣቶች በጣም ስለሚያስተምር ሙሉውን ፕሮግራም ደጃፍ ዩቲዩብ ቻናል ላይ ገብታችሁ ብታዩት ከዚህ ተነስታችሁ በጣም ደስ ይለኛል ማለት ነው። የኔ ግብዣ ነው። አትቆጩበትም፣ ትምህርት ታገኙበታላችሁ ብዬ ስላመንኩኝ በእኔ ግብዣ ጋበዝኳችሁ ማለት ነው። ይህ ቪዲዮ እንዳለቀ ወደ ደጃፍ ዩቲዩብ ቻናል ላይ ሄዳችሁ የዮናስን ኢንተርቪው ብታዩት ደስ ይለኛል ማለት ነው። ይቀጥላል ዮናስ። እኔ ለመጥላት በቂ ምክንያት ይኖራል ብዬ አላስብም፣ ግን ሰው ይጠላል። ድንገት በቃ ይጠላል። በቃ አንድ አያቶች እኮ ይላል እንዴ አላቃቸውም እኮ ነው አካል በነገራችን ላይ ሌጀንድ ናቸው ለኔ ራሱ። ተረዳኝ ታሪክ ናቸው እንጂ እንትን አይደሉም፣ እውነት አይደሉም። እንትኖች እንደዚህ አድርገው ምናምን ይላል። ኧረ ተው ምናምን አንተ እኮ እንዲህ ነህ ምናምን እንዴ እኮ እንደዚህ አይደለም። እኔማ እንዲህ ነኝ። አሁን እንደምታየኝ እኔን ፍረደኝ ስትመዝነኝ እና አለች ኢትዮጵያ ምናምን ይላሉ። መፍት ነው። ረዳኝ የቴዲ አፍሮ ዘፈን ስሰማ አልቅሻለሁ። ኢትዮጵያ መምጫሽ ናፈቀኝ ሲል የልቤን የተናገረልኝ መስሎኝ እኔ ትናፍቀኛለች። አሁን ዛሬ እንደ ድሮ የሆነ ሀገር ሲባል እንትን የሚመጣበት ምናምን ምልበት የዶሮ ሀገር ምናምን ምልበት አለ አይደል? እሱ ቀን ይናፍቀኛል። እኔ ልጅነት ይናፍቀኛል። እኔ ደብረ ብርሃን ዩኒቨርሲቲ ከመሄድ በፊት የነበርኩት ህይወት ይኖር ያስፈልገኛል። ምክንያቱም እኔ ጎረቤቶች ይጠቅላላ በጣም ጸዴ ሰዎች ነበሩ። ይጠቀስ ከተባለ እንጠቅሳለን። ሁሉም ሰው ሲጠቅሰው ስለከረመ ሁሉም ያውን ይሄ ብሔር የሚሉት ቆታ አለ አይደል? ሁሉም ያለበት ነው። እየተማርኩ ነው። ክላስም አንድ ላይ አልሄዳለ። አረ የምርሽን ነው ማራለው ስትይ ነበረው እንዴ? የምሬን እኮ ነው። እየተማርኩ ነው። እሰይ መንጃ ፈቃዱን አቆምኩት። ሮሚዬ 36 ጊዜ ወድቄ በቃ ይቅርብኝ ብዬ ተውኩት። ወይኔ ምንድነው የአውሮፕላን ነው የምትማሪው? እውነትሽን ነው ሮሚ። 36 ጊዜ መንጃ ፈቃድ መውደቅ ትንሽ አይከብድም? እውነትም የአውሮፕላን ነው።
ሮሚ እኮ ትናገራለች እንዴ ከባድ ሴት 36 ግን ይከብዳል እንዴ እንዴት ነው ቀላል ነው ጋይስ ሻዶ ባትሪ ይለያል እያላችሁ 20 አዶናይ ይለያል ትልቅ ትንሽ ሀብታም ደሃ የተማረ መሀይም ብሔር ሃይማኖት የማይል የሰው ሰውነት ትርጉሙ የገባው 10 ሚሊዮን 20 ሚሊዮን 80 ሚሊዮን እያለ የማይቆጥር ያለውን የሚያካፍል ማካፈል ማለት በረከት መሆኑ የገባው ፈራህ እግዚአብሔር ያለው ትልቅ አክባሪ ሀገሩን ወዳድ የሚገርም ተፈጥሮ ኢነርጂ ያለው ሸበላ ወጣት አዶናይ አጨብጭብ ለአዶናይ እውነት ነው ወንድም የገለጸው አገላለጽ እንደውም ያንስበታል ለአዶናይ ማለት ነው እውነትም ምን ልበለው እኔ ደግሞ እንዴት ልግለጸው አዶናይን ለአዶናይ እናጨብጭብ እንዴ አዶናይን በአሁኑ ሰዓት ሌላ ነገር እየወጣ የሚኮነው ሰው ካለ ያ ሰው ችግረኛና በጣም ምቀኛ የሆነ ሰው ነው አዶናይ እጅግ በጣም በቃ ከዚህ ሰውዬ በላይ ምን እንዴት አድርጌ ልግለጸው ማለት ነው እስቲ እናንተ ደግሞ ለየት ያለ አገላለጽ ካላችሁ ቤተሰቦች ስለ አዶናይ እስቲ የተሰማችሁን ስሜት አሁን እያደረገ ያለው ነገር እጅግ በጣም አልተቻለም አይደለ ሁሉ ነገር ብርግድግድ እያለለት ነው እርዳታው ምኑም ቅንነቱም በቃ ሁሉም ነገር በሄደበት ስክት እያለለት ነው አው ከዚህ በላይ ማያጣፍጥለት በቃ ራሱን ግን እየጠበቀ አዶናይ ትኩረት በጣም እየተደረገበት ነው ራሱን እየጠበቀ እግዚአብሔር እንግዲህ ይጠብቀው እንጂ አዶናይ መግለጽ ከባድ ደረጃ ላይ ደርሷል አው ይመቸው እስቲ አንድ ላይ ለአዶናይ ትችላለህ ብራዘር ትችላለህ አቡ አዶናይ ይለያል ነው እንጂ ማለት እኔ ሻዶ ባትሪን አልሞከርኩትም ስሞክረው ሻዶ ባትሪ ይለያል ብዬ እሰራለሁ አሁን ግን የሞከርኩት ሐሳቤን ነፍሴን እያስደሰታት ያለው ለኔ አዶናይ ነው ቲክታክ መንደር ውስጥ ለኔ አዶናይ ይለያል አዶናይ ጂኒየስ ነው አዶናይ ይለያል በነገራችን ላይ አዶናይ እንኳን አይደለም አብራው ለነበረች ለሚወዳት ላንዲት እንስት ይቀርና ለመላው የኢትዮጵያ ሴቶች ብርታት ጉልበት መካሪና አዛኝ የሆነ ልጅ ነው እሺ በቅርቡ ጥሩ ነገር እንሰማለን አዶናይ ሞኝ አይደለም አዶናይ ይለያል ምንም ማድረግ አይቻልም ዋጣ አሁን እኮ ቤተሰቦች አላችሁልኝ ቪዲዮዎቼ እንደቀጠሉ ናቸው ማለት ነው ሀሳብ አስተያየት እየሰጣችሁ ለዚህ ቻናልም አዲስ የሆነ ሰው ካለ ሰብስክራይብ አድርጎ ይሄን ቤተሰብ መቀላቀል ይችላል እንዲሁም ይሄን ቪዲዮ ላይክ አድርጉት ማለት ነው ትንሽ እቺ ኢንተርቪው ቆየት ብላለች ደጃፍ ዩቲዩብ ቻናል ላይ ነበር ከዛሬ 2 ዓመት 2 ዓመት 3 ዓመት ይሆነዋል ይሄን ኢንተርቪው ያደረገው በክፍል 1 እና በክፍል 2 ነው ቪዲዮዎቹ የተከፋፈሉት ሁለቱንም ክፍሎች ገብታችሁ ደጃፍ ዩቲዩብ ቻናል ላይ ብታዩት የቸርነትን ኢንተርቪው በጣም መሳጭ ነው ትምህርት ሰጪ ነው ብዙ ነገር እናተርፍበታለን ያለው ማለት ነው እኔ ከተመቹኝ ንግግሮቹ መካከል እቺ ስለተመቸችኝ ለእናንተ ልጋብዛችሁ ፈለኩ ማለት ነው ቪዲዮን ካያችሁ በኋላ ሀሳብ አስተያየት እንድትሰጡኝ በአክብሮት እየጋበዝኩኝ ወደ ቪዲዮ እናልፋለን ማለት ነው መብላት እኮ ነው የተቸገረው ሰው መብላት የወር ደመወዙ 20 ሺህ ብር የሆነ የቤት ኪራይ ከፍሎ የልጆች ትምህርት አስተምሮ ቀለባቸውን ችሎ ይችላል የእውነትን ያሳዘኝ ታሪክ ሰምቻለሁ ድሮ ምሳ የሚያመጡ ትምህርት ቤት ውስጥ ምናምን በምሳ ሰዓታውን ወክ ነው የሚያደርጉት ከዚህ የበለጠ ምን ይመጣል ምሳ መብሊያ የለውም ማለት ነው ይሄ ካላፍለቀሰኝ ለዚህ ቆሜ ካላወራው ይሄ ነገር አፕን እያደረገ ነው ማለት ካልቻልኩ ኢትዮጵያ ውስጥ ቸር የሚባል በዚህ ጊዜ ነበረ ገጣሚ ምናምን ሳል ምን ይጠቅማል ንብረት የሚል ገጥም አለ አምላክ ከህዝብ መሃል ጥበብን የሰጠው ሰው እሱ የሱ አይደለም የህዝቡ ንብረት ነው የሚመጣውን ገማች ደጉን የሚያሳይ ፈራጅ ደግሞ እንደ ቅንዳኛ አምላክ ከሰው መሃል ሰው ሲሰጥ አርጎ ጥበበኛ ቀለሙም አይነጥፍ ሸራው የልብ አራሽ እሊናው ያልሸረሞጠ ጥበበኛ ንብረት ነው ከፈጣሪ ለህዝቡ በችሮታ የተሰጠ አምላክ ከህዝብ መሃል ጥበብን የሰጠው ሰው እሱ የሱ አይደለም የህዝቡ ንብረት የእውነት ነኝ
ጻፊልኝ ያ እና እንዲህ ነው የማስበውና መጮም አለብኝ ያለው ግፍ መቆም አለበት ማለት አለብኝ። ግፍ እየተካሄደ ሰው እየበላ አይደለም። በየቢሮ ሌባ ሆነ ሰው በየቢሮ ተከብሮ ቁጭ ብሎ የፕሮፌሽናል የሚሰራ ልጅ ባለ ጉዳይ ሲገባ ኪስኪሱን ያየዋል። ከዚህ በላይ እኮ ውርደት የለም። ለሰውየውም እኮ ደስተኝነት አይሰጠውም እንዴ። ሰው በቢሮ ቁጭ ብሎ አዘን ይወስዳል እንዴ? አዘን ይሰራል እንዴ? እና እኔ ምን ገጣሚ ነኝ ይሄንን ማለት ካልቻልኩ፣ ምን ሳሊ ነኝ እንደዚህ ማለት ካልቻልኩ፣ የእውነት ያገባኛል ደግሞ የእውነት ያገባኛል። እሺ ያው ሁላችንም ያገባናል ብንል የት እንደርስ ነበር። ይኸውልህ ከነበረ 10 ብር ላይ 5 ብሩን ታናሽ ወንድምህን ስታስጠና ይላል። እስቲ አቤል ብትሰጠው እኔ ለሱ አልሰጥም። ገና ብትሰጠው እኮ ነው ያልኩት። እኔ ለሱ አልሰጥም። ባለፈው እስክሪብቶን ሰርቆኛል። እሺ ለጓደኛህ ሮቤል 10 ብር ነበረ 5 ብሩን ብትሰጠው እኔ ለሱ አልሰጥም። ባለፈው ብስኩት አካፍለኝ ስለው እምቢ ብሎ ይኸውልህ ስማ በቃ ገጠር ገባ። ገጠር ይግባ ይሻለዋል። ኧረ በተራ ተመችቶኛል። ለማንኛውም ሳልነግራችሁ አልወጣ ብዬ ነው ማለት ነው። 1-2 ፍቅረኛሞች ነበሩ። እሺ የኔ ቆንጆ ትቀጥያለሽ። ሀሳብ አስተያየት የሰጠ ቤተሰቦች ላይክ አድርገሻል። ሰብስክራይብስ እስቲ አዎ ይመቻችሁ። መሳጭ የሆነ ፉገራችን ልጅ እንግዲህ በጣም በቲክቶክ እናቃታለን። ይሄን ደግሞ ለእናንተ ልጋብዛችሁ ፈለኩ ማለት ነው። አቦ አትፍጠር እኮ እቺ ልጅ አትፍጠር እስቲ እና እድሜያቸውም በጣም ሄዷል። ከብዙ ዓመት እስር ቤትም ነበሩ ምናምንና ሲገናኙ ምንም በቃ ስሜታዊ መሆን አልቻሉም እርስ በርስ ማለት ነውና ከዛ ምን ይሻለናል ምናምን ብለው ይጨነቁና ከዛ ሚስትየው ምን ትላለች? ለምን ውዴ ራቆታችንን መለመላችንን ሆነን ዲነር አንበላም ትለዋለች። እሺ ምናምን ይላትና ከዛ ተቀምጠው ጠረጴዛ ላይ ራታቸውን እየበሉ ምናምን እያሉ ከዛ እንዲህ ትለዋለች አረ ውዴ ይሄ ነገር ሰርቷል መሰለኝ እኔ እየሞቀኝ ነው ስትለው ከዛ አረ ጡትሽን ከሾርባ ውስጥ አውጪ። ጡታ ሾርባ ውስጥ አድርገው ነው። አረ እባክሽ ኧረ ተይ ተመችቶኛል። አይ ዘመን ምን አይ እሺ ቤታዮ ደግሞ ምን ገጥሟት እንደሆነ እጅግ በጣም አይ ዘመን እያለች እያማራረሽ ነው ያለችው። በእርግጥ ቲጂ አገልግል ከሰሞኑ የለቀቀችው ቪዲዮ ደግሞ ተሽሏት ከች ብላለች። ላይቭ ላይ ቲክቶክ ላይ ገብታ የምትናገረው ነገር ደግሞ ከበፊቱ ብሷል። ቤተሰቦች ብሷል። እኔ የእሷን ቪዲዮ ሙሉ ማምጣት በጣም ሼም ስለያዘኝ እስቲ ቤታዮ ስለዛ ጉዳይ እየገለጸች በሞባይሏ ታሰማናለች ማለት ነው። ቲጂ አገልግል ግን ብሶባታል። ሰዎች ወዴት እየሄድን ነው እያለች ነው ቤታዮ። እስቲ ምን ገጠማት? ምን ሰምታ ነው ስለ ቲጂ እንደዚህ ልትማረር የቻለችው የሚለውን ነገር አብረን እንሰማለን ማለት ነው። ይመቻችሁ። ዘመን ነው ዘመነ ድሪቶ አሉ። ጭራይ አንቺ አመኝታ ቤት ገብተሽ እግርሽን ተወጥረሽ ላደረግሽው እኛ ልልን እንላለን። ይሄ ማህበረሰብ አባቱን አላሳይም አልናገርም እንዳትናገሪ ቲጂ። ይሄ ማህበረሰብ አባቱን ብታሳይ እኮ ብለም ነው ሴቱ ብሶበታል። በመደዳ ነው የሚሄደው። እንኳን እንዳትናገሪ ቲጂ። አራ ፈልቂ ማይተውት ፈልቂ አማሬ ብዬ ምን አንሮይ ጭንቀት ምን የተደረኩት ያለችው ቲጂ አልደግሞም እንዴ ቶፕ የምትባዩ የኔ ፎቶ አድርገሻል አይደለ? እና እኔን ነው የምትሰድቢ። ብሎክ ሂጂ ጭራ እንደዚህ ቆይ ይጣፍጣል። አላወኩም ነበር። ቲጂ ግን ውዴ ግን በደናሽ ነው ማለት አላወኩም ነበር። ለካ እንደዚህ ይጣፍጣል። ስለሚጣፍጥ አይደል እንዴ ህዝብ የሚጋደለው? እስከዛች ጉጃሎ ዲኔ ነበር አሽቶት ነበር።
እኔ ግን ላይ ከኑሮ መስፈርቶች መሃል ይሄ ነገር ይቆጫል ብዬ አስቤ አላውቅም። እኔ የሚቆጨኝ አለመማሬ ነው። እኔ የሚቆጨኝ ደና ነገር ቦታ ላይ አለመውደቄ ነው። እኔ የሚቆጨኝ ደና ቦታ ላይ መጥቼ ደና ቦታ ላይ አለመገኘቴ። ለካንም ነገር አለማድረግ ይቆጫል። ዋው አዎ አላውቅም ነበር። እሺ ሸብጄ አዎ በጣም ሸበርኩት። በጣም ያለማወቅሽ ብር ብዬሽ ብር እንደዚህ በጣም ብቻ በኩኝና ኪኒ አምላክ ይጣፍጣል እንዴ? እኔ አላውቅም እሱን ግን ወይኔ እሺ መበዳት በኔ ብቅ ነው እንዴ? እንኳን ተበዳ እንኳን የበዳኝ ነፍጠኛ ነው እንኳን መበዳት በኔ ብቅ። ኮንግራ ትጅዬ ዘንድሮ ሰው የሆነ ነገር ሲከፍት ነው እንኳን ደስ ያላችሁ የምንለው። ዘንድሮ የሆነ ነገር ስናይ ነው እንኳን ደስ ጭራሽ ኮንግራ በሉኝ ለዚህ እንኳን ድርሽ አይዘመን ምን አይነት ዘመን ነው? ዘመነ ድሪቶ አሉ። ጭራሽ አንቺ አመኝታ ቤት ገብተሽ እግርሽን ተወጥረሽ ላደረግሽው እኛ እልል እንላለን። ይሄው ማህበረሰብ እልል ይላል። ስትወጠሩ እልል፣ ስትደበደቡ እልል። የሆነ ነገር ምን ተሻለ ወገን? እናት ጂዬ ባጭሩ ይሁን ላወራሁት እንኳን ደስ ያለሽ ልለው አመሰግናለሁ። ድሮ ለፍልስፍና ቅርብ የሆንኩኝ ሰው ነኝ ምናምን። ቤተሰቦች ቪዲዮዎቼ እንደቀጠሉ ነው። እስከ መጨረሻው ከኔ ጋር እንድትሆኑ በአክብሮት የጋበዝኩኝ። እንግዲህ ያው ከሰሞኑ ደጃፍ ዩቲዩብ ቻናል ላይ እንግዲህ የምናውቀው ሳሊና ቀራጺ ዮናስ ቀርቦ ነበረ። ብዙ የህይወት ተሞክሮንም አካፍሎናል ማለት ነው። ያላያችሁ ያልተከታተላችሁ ሰዎች ካላችሁ ደጃፍ ዩቲዩብ ቻናል ላይ ገብታችሁ ሙሉን ፕሮግራም ብታዩት ደስ ይለኛል ማለት ነው። ከተናገረው ከህይወቱ ተሞክሮ መካከል እቺ ፓርት በጣም ስለተመቸሽና ስለገረመችኝ የእግዚአብሔርን አያልነት ስላሳየው ለእናንተም ትምህርት ይሆናችኋል ብዬ ስላሰብኩኝ እቺን ፓርት ቆረጥ አድርጌ ልጋብዛችሁ ፈለግኩ ማለት ነው። እስቲ ተጋበዙልኝ። እና አምላክ አለ ብትለኝ ቢኖርስ ባይኖርስ ምን አገባኝ? ሰው ምን አገባኝ? ለኔ አይረብሽኝ። ገነት አለ ብትለኝ ስንሞት እናገኘዋለን አይደል? ምን አይነት ሰው ነኝ? እንደዛ አልነበርኩም እኮ ሳድግ እኮ ነው ቲኔጅ ምናምን እየሆንኩኝ ስመጣ ምናምን የማይረቡ መጽሐፎች ያንብብኩና ጅላጅሎ እንደ ብዙ ልጅ በቃ በጣም ጅሎ ሆንኩኝ። ከዛ ምንም የሌለኝ መሰልኩ። ከዛ የመጀመሪያው ኤግዚቢሽን ከሰራው በኋላ በጣም በቃ የልብ ተሰማኝ። እኔን የሚያክል ሰው የለም ማለት ነው። እሺ ወገቤ ነው ቆርጦ አስቀምጥ የዲስክ መንሽራት በስማ። ከዛ ዮናስ ቀና ብሎ መሄድ የማይችሉ ነው እንደዚህ ተጣሙ። እውነት ነው። ሲሪየስ ነበር ወደ በስማም ሲሪየስ። ከዛ ሶስት ወር ምናምን ተኝቻለሁ ቤት። በቃ ፊዚዮቴራፒ ወስዳለሁ ምናምን መልሶ ይመለሳል። ፊዚዮቴራፒ ወስዳለሁ መልሶ ይመለሳል። ማዘር ተሳለች ሁሉ ልጄን አቁም ወሰድልኝ አለች። 3 ወር አልጋ ላይ እኔና እግዚአብሔር ተገናኘን። እኔ ምን ጠየቁት? በቃ እንድራመድ ፍቀድልኝ አልኩት። አቃሉ አንተ እንደምፈቅድ ምናምን ብቻ እሱን ብቻ ፍቀድልኝ። አያችሁ አላቅም ምንም ብሎ የናቀው ነገር እግዚአብሔር እንዴት እንዳለ ምን አድርጎት እንዳሳወቀው እየሰማችሁ ነው አይደል? እግዚአብሔር እኮ ስማ ሆስፒታል 2 ኪሎ ብቻ ነው መሸከም የምችለው ተባልኩኝ። ከዚህ በኋላ 2 ኪሎ ነው በቃ ከ2 ኪሎ በላይ ከያዝክ በቃ እሺ ህይወት ያከትማል ምናምን። በቃ ፊዚዮቴራፒ ወስዳለሁ ምናምን። ከዛ እግዚአብሔርን ለመንኩት። ማዘር ጸበል እያመጣች ትቀበኛለች ምናምን በጣም ሊሰቃየችው። በቃ የምጠይቀው እሱን ነበር። በቃ ልራመድ፣ ሌላ አትከልክለኝ፣ በቃ ቢያንስ ሌላው አርቱ ይቅር ምናምን። በቃ ልራመድ ፍቀድልኝ። ቀና ብሎ መሮጥ ያምራል። መሮጥ ያምረኝ ነበር። በሰው ቀና ነበር። ሰው ቀና ብሎ ሲሄድና እኔ በቃ እንዳለ ነገረኛ እሱ እፈቅድልሃለሁ አለ። እንዴ ፈቅድልሃል፣ ተረጋጋ። ግን ማመን ይቻላል በአምላክ እንዳለ ማወቅ አለብህ። ከዛ ቲክቶክ ያኔ ኮሮና ሰዓት ምናምን መጣ ምናምን ቲክቶክ ምናምን እንትን አለ። ከዛ ቲክቶክ የሆነች አንድ ልጅ አስተዋወቀችኝ። ቲክቶክ ላይ ስገባ የሆኑ ስለ ቤተክርስቲያን የሚያስተምሩ ልጆች ምናምን አሉ። እሺ አማይ ጀመርኩኝ ምናምን። ከዛ መማር ጀመርኩኝ። ይሄው እንደተኛ ነው ተኝቼ ወገሬ በቃ አያለው ምናምን። ከዛ እንደዚህ ነው እንዴ ምናምን እንደዚህ ነው እንዴ። ከዛ ማወቅ ጀመርኩኝ ምናምን። ከዛ በቃ ቢያንስ አሁን ኦርቶዶክስ ነኝ ማለት ጀመርኩኝ። ከዛ ተሻለኝ ምናምን ወክ ማድረግ ጀመርኩ። ዳልከው ቤተሰቦች የምንወደው ሚካኤል ታምሬ እንግዲህ በአንድ ፕሮድካስት ላይ ሰፋ ያለ ኢንተርቪው ከሰሞኑ አድርጎ ነበረ። ከዛ መካከል ላይ አብዛኛው ህብረተሰብ የሚሰጠው ኮሜንት እጅግ በጣም
የሚገርም ነው ብሎ ስለ ኮሜንት አሰጣጣችን እጅግ በጣም ታዝቦ የተሰማውን ነገር በራሱ ቪዲዮ ላይ የተሰጠውን ኮሜንት አንተርሶ እንግዲህ ሰፋ ያለ የታዘበበትን ነገር ነግሮናል ማለት ነው። ለሁላችንም ትምህርት ሊሆን ስለሚችል አብዛኛዎቻችን እየገባን በሰው ቪዲዮ ላይ ያልሆነ ኮሜንት የምንሰጥ ሰዎች ምናልባት ይህን ቪዲዮ ካያችሁ ትምህርት ሊሆናችሁ ስለሚችል ብዬ ስላሰብኩኝ የእሱን ትዝብትና አስተያየት ስለ ኮሜንት ቆረጣ አድርጌ ይዤ መጥቻለሁ። ወደ ሚካኤል ታምሬ ሀሳብ እናልፋለን ማለት ነው። ሶሻል ሚዲያ ላይ አሁን ዛሬ ያደረኩትን ኢንተርቪው ምናልባት እንዴት ነው ያወራሁት ልጆቹ እንዴት ነበር እያዩኝ የነበረው ለማለት ይሆናል እንጂ ኮሜንት ገብቼ ማነብ አይመስለኝም። 200 ኮሜንት ቆንጆ ኮሜንት ኖሮ 1 3 4 ሲያረጉኝ ቀኑ ሙሉ የሆነ ነገር ደብሮኝ ነው ያልክ ታሰራሰባለህ። አሁን ልክ እንደዚህ አይነት ነገር ነው ያወራነው እና ያነበብኩኝ ሄድኩና አንድ ቦታ ላይ ምን ይላል አንዱ ደሞ የአዲስ አበባ ልጅ ነኝ ይላል። አላቀውም እኔ የጂንካ ልጅ አይደለም በማንነቱ የሚያፍር ይሄ ሰው ነው። ወደ 16 ሪፕላይ አለው። ደህና ሰው መስል ነበርኩ ይሄ ጉማሬ ምንም ሳይጣራ ዘጋው ምናምን ጂንካም የጀም አላቅም ምናምንና ግን እንትሰለሰለበት አይደለም በኋላ ነው ቀን ከሰዓትም ላይ ምናምን የሆነ ነገር ቦዘር ያደርገኛል። የሆነ ምናምን ያደርግ እንትን አለ አይደል ምንድን ነው በየቁጭ ሳስብ ለካ ያቺ ናት። እና አቃለሁኝ እኮ ሁሉም ሰው ደስተኛ ለማድረግ እንደማይቻል አቃለሁ። ግን ደግሞ እያንዳንዱ ኔጌቲቭ እንትን እየበረዘ ይመጣል። ስለዚህ ምን አጨቃጨቀኝ እኔ ኮሜንቱ ምንም ያዝግታው መተው ያስብያለሁ። ግን እንደዛ ሆኖ ግን ብዙ እንደሌሎቹ አይከፉብኝም እውነት ለመናገር አይበረታብኝም። አይ ቲንክ እናቴ መረቀችኝ እሱን ነው የሰው ፍቅር ሰው አይጨክንባለች። የሆነ የሚገርሙ ስህተቶችን ስለምሰራ እንደው እኮ ከልብ ይመስላ እንዳይመስላቸው እናንተ እኮ እንዲሁ ስንፍና ወይ ኔግሊጀንስ ነው እንጂ ጥሩ ልጅ ነው ምናምን ትላለች። እንደው ሰው አይጨክንብህ። ስለዚህ ያምርቃት በደንብ እንግዲህ ቤት ለምቦሳ ብለን ይዘን መተናል። ቤተሰቦች አዶናይ ግን የሚገርም ልብ አለ ያለው። በፊት ድሮ ስናውቀው እኮ በተናገረው ነገር እንደዚህ አይነት ሰው አይመስልም ነበር። እጅግ በጣም ፍጹም ተቀይሮ ቁጭ ሌላ ሰው ማናቀው ልበቅኑ የዋ ሰጪ ቅን ምንም መጥፎ ነገር ለሰው ልጅ የማያስብ ካለው ላይ የሚያካፍል እጅግ በጣም መሳጭና ምርጥ ወጣት ነው። አቡ ክፉ አይንካ፣ ጠላትን በጉያ ስር ያድርገው እግዚአብሔርም ከላይ ሆኖ ይጠብቅክ። ምንም እንዲነካም ስለማልፈልግ ነው እጅግ በጣም ትመቸኛለህ። ልብ ደስ የሚል ልብ ነው ያለ ማለት ነው። እግዚአብሔር አይቀይርብህ ማለት ነው። ከሰሞኑ ደግሞ እንግዲህ ጆሲ የራሱን ቤት እንግዲህ ተከራይቶ መኖር ጀምሯል። እንግዲህ ቤት ተከራይቼ የራሴን ኑሮ ጀምሬያለሁ ብሎ ደውሎለት ነበረ። ሰርፕራይዝ ያመጣለት ዕቃ እጅግ በጣም የሚገርም ልጅ ነው። ሰርፕራይዝ አረገው። የሰጠውም ስጦታ የሚገርም ነው። እስቲ አብረን እንየው። እግዚአብሔር በጌታ ጆሲማን ምንም ነገር ይዘህ እንዳትመጣ አልከኝ። ይሄ ማለት ይዘህና ነው። እኔ አውቀዋለሁ ያበሻ ቋንቋ ይዘን ልመተናል እና እስኪ ያሳዩዋል ራሳቸው እኔ እኮ አንገባም እላለሁ። አይኔን ታይኛል። አረ በጌታ አታሳፍሩኝ። ግዴታ ነው። ምን ያለ ይመስላል እዚህ ውስጥ? ወንድም አለም ና ክፈትለት እስቲ። ምን ያለ ይመስላል እዚህ ውስጥ? አሁን እንዴት እንደሚከፈት አላውቀውም እንጂ ከፍቼ ባሳየ እንዴ ነው። ያማን ስቶቭ አምጥተናል። ከዛ ደግሞ ፍሪጅ አምጥተናል። አረ በመድኃኒዓለም ሁለታ ምን ቀን አንተ ያውቁ መጥቷል እንግዲህ ይላል። ማን ነው እንደዚህ የሚያደርገው? ቤተሰቦች ስንት ተጽዕኖ ፈጣሪ ተብሎ የምናውቃቸው ቲክቶከሮች አሉ። እንደዚህ አይነት ስራ እንደ አዶናይ ማንም ሰው አልሰራም። ማንም የራሱን ሀብትና የራሱን ገንዘብ የራሱን ዝና ነው እንጂ የሚክበው እየካበ ያለው ለዳ እንደዚህ አይነት ነገር እያደረገ ያለ ሰው ማንም ሰው የለም። አዶናይ ብቻ ነው።
ምን አይነት ልብ እንዳለው እንጂ መስማ እውነት የልቡን እግዚአብሔር አይቀይርበት። ያው እንግዲህ ጆሲ ቤት ተከራይቻለሁ የራሴ ኑሮ ለብቻዬ መኖር ጀምሬያለሁ ብሎ ሲል እንግዲህ ፍሪጅና የልብስ ማጠቢያ ማን ነው የሚያደርገው? አሁን ጊዜ ማን ነው? እስቲ ማን ነው? ታረጋለሽ? ክፉን አያሰማን አቡ እሱ ይጠብቅህ። እኔ አባት ችግር የለውም። አይ ደስ ብሎኛል። እንግዲህ ከመጣን አይቀር እንደዚህ ነው መምጣት። እያያችሁ ነው ቤተሰብ አዲስ ቤት ናው ፎንቲ ጅናጁ ሊበላይ ነው። ወይ ነበር ወዴት ነው የምትሰቀለው? ቤቢ መሰቀል ፈልገን ይኸው እናትወርቅናት እና በልሽ እናስገባ ወደ ውስጥ። እሺ ወደ ውስጥ እናስገባ። በቃ ይህ ይመስላል እንግዲህ። አሁን የጆሲ ቤት ማሳየት አንችልም። ወደ ውስጥ እንገባ ነው የምናየው። ቻው። አሁን የተጠላሁበት ሀገር ላይ ነው የኖርኩት። ምንም ተዛግቼም ተባረር የመጡት ቤቴ ፈርሶ ምናምን የተባለው ግን ዋጋ ከፍላለሁ። ማን ስለጠለኝና ስለወደደኝ እኖራለሁ እዚህ ሀገር ላይ። የኔ አባት ነው 11 ዓመት የታሰረው። የኔ አያት ነው 12 ቢዛንቲን መትረየስ ይማረክ እስከ እርጅናው ዘመኑ ድረስ እየገባ የተዋጋው ሌላኛው አያቴ። የትኛውም ዘራችን ወደ ኋላ ስትሄድ ዋጋ ከፍሏል እዚህ ሀገር። በቀላሉ ያገኙት ማዕረግ አይደለም። ግራዝማች ሲባል የተሾመው ዋጋ ከፍሎ ነው። ጣሊያን ወቅቱ ድል አስመዝግቦ ነው። እና እኔ ዮናስ ሳሊም እና ባለው ምን ሰርች ምን ስተፍል ነው ያን ማዕረግ የምታገኝ? የኛ ላይ የትውልድ ኃላፊነት በጣም ብዙ አልገባው። ያበላሉ ለዚህ ጮት ከአንድ እንጀራ በላይ ተበላል። ምንስ ቢኖር ክብሩ ምን ታደርገዋል? በነገራችን ላይ የሚፈልገው ነገር ባሳካ ቁጥር የደስታ መጠን እየቀነሰ ነው የሚለው አንተን አይደለም። ላንድ ሆዴ የአልቲሜት ጎሌ ኮንክሪት ድንጋይ ደርዳሪ መሆን አይደለም። እንደዚህ አይነት ቤት መገንባት አይደለም። ይሄ ግብኛ ስራ ስትሞት ነው ወልቴ። አሁን ለምሳሌ እኔ አያትን አከብሯል። ግንብ ስለሰራ ድንጋይ ስለሰራ አይደለም፣ ዋጋ ስለከፈሉ ነው አያቶችን ማከብራቸው። አባቴን በንስብስብ ነው የምወደው የከፈሉን ዋጋ ስለማት 9 ዓመት ብቻው ታስሯል። ለዚህ ይቻላል። እናቴንም ወዳድ ዋጋ ስለከፈለች ወይ ሳሳደጉ ብቻ አይደለም ተረዳኝ። ያ ነው ሌጋሲው፣ ያ ነው የቤተሰቡ ሁሉም ሰው ነገርኩ ወታደር ልጅ እሷ ይደርስም እንትን አይደለንም። እንደው በስራ ዘርፍ ቢመደምና እኛ ከተዋጊ ከምንባለው ውስጥ ነን ማመፀኞች ነን እና እንትን አይደለም። እና ያንን የተከፈለበት ትውልድ ሁሉ የዛ ትውልድ ነክ ምንድነው አሜሪካ ሄጄ የማገኘው ብር እዚህ በጣም ብዙ አግኝቼ ነበር። በጣም ብዙ ድሮችን የሚብያል ሀብታም ለመሆን ብፈልግ አሁን ድረስ ሀብታም ሆኖ ይችላል። አሁን ድረስ ግን ያ ግብ አይደለም። ይወድ ግብ እሱ አይደለም። የገንዘብ ማግኘት ምናምን በሰዎች ክብር ማግኘት ምናምን ባታከብረኝ ታደርግልኛል። ምንም የትኛው ያጨበጨበልህ ሰው ቆባል ይሰድባል። እና ቆይ ላይ የዚህ ሀገር እውቅና ወጣ እንደ ሸምበቆ ተንከባለለ እንደ ሙቀጫ ነው ትወጣለህ፣ ጠብ ትላለህ። አይተናል። አሁን ስንኖር በጣም ያከበርናቸው ሰዎች የቀለሉና አግኝተናል። እከሌ ዋጋው እንደዚህ ነው እንደብለን አንድ ዲዛይን ናት ዋጋው ለዚህ ቤት ብሎ ነው ሊሆን የሸጠው ምናምን ትላለህ። ምናልባት አጋጥሟችሁ ከሆነ ያ ነው እየኖረ ያለው። ለዛ ነው ሁላችንም ዋጋ እየከፈለን ያለነው። ስለዚህ የተወሰኑ ሰዎች ለውጥ ማምጣታችን እንኳን ብቻን መኖር አለብን። በቃ ምናምን አናውቅም። በእርግጥ እግዚአብሔር ይረዳናል። ምንድነው የአባቶቻችን አምላክ አይተው ነው ምንድነው ስሙ የታገለው ያሸነፋል ወይ ይሸነፋል። የምንፈልገው ነገር መሳካቱ አይቀርም። አሁን እኔ መመራት አቆሚያለሁ። የምንፈልገው መሪ መሆን ደግሞ ተመርጬ አይቼዋለሁ። መሪቼ ማየት እፈልጋለሁ። እግዚአብሔር እንዴት ተብሎ መሪ እንደሚቆም ባላውቅም በቅርብ ስላልኩት አይጠፋኝም። ከማለቱ በፊት መሳጭ የሆነ ግጥምን ከማጋበዜ በፊት እስቲ ሰብስክራይብ ያደርጋችሁ ቤተሰቦች ካላችሁ ሰብስክራይብ እስቲ ቼክ አድርጉት። እሺ ላይክም እንደዛው ሐሳብ አስተያየት ከስርም እስቲ ጻፉ እስቲ ምን ችግር አለው? ይሄ ቻናል እንዲያድግ ሁሌ በየጊዜው አብረን እንድንገናኝ እንግዲህ ሰፖርት ማድረግ አለባችሁ ማለት ነው። እስቲ ወደ መሳጭ ግጥሙ ሳሊ ገጣሚ ቸርነት ወልደ ገብርኤል እንግዲህ በጣም የሚመቸኝ ሰው ነው። ይመቻችሁ። ለማንኛውም ድሮ እኔ ሳውቃት ልብ ነበራት ቀልብ ያበጀ በሃይማኖት የታጠረ በባልቦጊ ደረጀ ከለታት አንድ ቀን ይሉንታ ስናታ ልቧን በፈልገው እንደኔ ወጣው አጥፍቶ ጠፊ ነው። ትግስቷ ቻይ እንደ መሬት ምረቷን ነገን ያኖራል። አፏ እንደ ሕፃን አንደበት ይጣፍጣል ይናፍቃል።
መቼም አትናፍቅ አትለኝ ፈልጌ ደግሞ አልናፍቅ ማነው ትዝታ የማይኖረው ያደገበትን ቀይ ብርቅ እናፍቃለሁ ትዝታ አለኝ የማይመዘን የማይለካ እዚህ ጋር ይሻላል እዛ ጋር ሰው አለ የለም ቦታ መረጣ በጫካ ይጉቱ ይሻል ያዛፍ መቆሚያ መቀመጫ ዱካ ያኔ እኔ ሳውቃት ክንፍም ነበራት የቱ ጋር ነው ብላ መልስን ሳትጨርስ ከተፍ ትላለች እንደ ማርያም ፈረስ ከዛ ነፍሱጭ ነፍስ ግቢ ለአምላክ ከበሮ ዳኛው ድቢ እንዳልሞት እንዳልድን አድርጋ ደግሞ ሁለታች ከፍ ያለች እየተሽኮረ አሁን ባለኝ እኔ እንዴት እንደሚያሳብረኝ ታውቃለህ አይደል? እኔ ለምሳሌ ቤተሰቦች ያላችሁልኝ ኑሩልኝ። ከሰሞኑ ደግሞ የምናውቀው ገጣሚ ደራሲ ታገል ሰይፉ እንግዲህ አዲስ መጽሐፍ ጽፎ ለህትመት አብቅቶ በገበያ ላይ ነው ያለው። እሱን መጽሐፉን አስመልክቶ እንግዲህ አንድ ብሮድካስት ላይ ተጠይቆ ሙሉ ማብራሪያውን ስለ መጽሐፉ ሰጥቷል ማለት ነው። ከዛ መካከል ላይ ስለ ጓደኝነት የተናገረው ነገር እጅግ በጣም ስለመሰጠኝ ስለገረመኝም ለእናንተ ልጋብዛችሁ ፈለኩኝ። ከሰማችሁት በኋላ እንግዲህ የየራሳችሁን ሀሳብ እንድታስቀምጡልኝ ይፈልጋለሁ ማለት ነው። ስለ ጓደኝነት ግን ታገል ሰይፉ የገለጸበት አገላለጽ እጅግ በጣም መሳጭና በቃ ማናችንም የማንጠብቀው ነገር ስለሆነ ልጋብዛችሁ ፈለኩ ማለት ነው። ይመቻችሁ። በጓደኛ የሆኑ ባለቤቴ ለሌላ ጉዳይ ለፍቅር ጉዳይ ሲፈልጋት ያገኘው ሰው ሊኖር ይችላል። ምንድነው ማረጋው? ካልጣላው ከባለቤቴ እሱ ጋር አርቀውና እሱ ችግር እሱ አይደለ በቃ ይሄ ልጅ ሚስቶች ከሚደርሱበት ቦታ መቀመጥ የሌለበት ነው ብለን እሱ ሰው የከዛ አረጋውና በሌላ ጉዳይ ጓደኝነት ይቀጥላል። ይሄ ፕራክቲካሊ ምኖረው ነው። ታረጋላችሁ። በገንዘብ ቤስት ጓደኛ ሆኖ በገንዘብ ደግሞ አጭበርብሮ የበላኝ ይኖራል። አሰረቶኝ ስራ ሙሉ ወስዶ የበላ ሊኖር ይችላል። ምንድነው እኔ ብለው ጓደኝነቱን አላቆመም። ይሄ ምኖረው ነው። በድፍረት ጮክ ብዬ የምናገረው አረ ይሄ ቀጣፊ የሚል ጓደኛ ስለሌለኝ ነው። ሁሉም ስለሚያውቁ ነው። ስለማን አሁን እንኳን ሳወራ ስለነማን እንዳወራው እንደሆነ ያውቃሉ። ሶ ይሄ ጓደኛዬ በገንዘብ አልጣላሁት። ኦኬ ይሄ ሰውዬ ደካማ ጎኑ በገንዘብ ነው። ከገንዘብ ጉዳይ አብሬው አልሰራም። እቤቴ ከባለቤቴ ጋር አምጥቼው ግን ምሳ እንበላለን። ሌሎች ጓደኝነት ማለት የሰውየውን ደካማ ጎን አይቶ ማስታመም፣ በዛ በታመመበት ጎኑ ሳይሆን በሌላው መልካም ጎኑ። ይሄ የግል ህይወቴም ነው። ስለሌላው ነገር ማሰበው ግን ይሄ እኛ ሀገር በገንዘብ አንድ ጓደኛ ካጭበረበረ በሌላ ጎኑ የምታውቀውን ጠንካራ ጎኑ በሙሉ ገደል ከተህ ምን አድርገህ ነው ተጣለው እንዲህ አድርጎኝ ይሄ ብቻ ነበረ ጎኑ ይሄም ታዲያ ይሄ ከሆነ ጎኑ የሴት ከሆነ ችግሩ ከሴት አርቀውና በሌላው እኮ ጓደኛ መሆን ይችላል። ጓደኛ ነበረችኝ የጸበስኳት ከዛ ምን እንግዲህ ቤተሰቦች ዮናስ የምናውቀው ሳሊና ቅርጻ ቅርጽ ሰሪ ነው። እጅግ መሳጭ የሆኑ ስራዎችን በመስራት ነው የሚታወቀው ማለት ነው። እጁ የሚገርም ነው። ምርጥ ባለሙያ ነው ማለት ነው። እንግዲህ ሰፋ ያለ ኢንተርቪው ወቸ ጉር ላይ ቀርቦ ከሰሞኑ ሰፋ ያለ ኢንተርቪው ከነሱ ጋር አድርጎ ነበረ። ከዛሽ መካከል ላይ እንግዲህ ፖሊስ ቀጥቅጦት ራሱ ይቅርታ ጠይቆ ከስር እንደተፈታ ምን አይነት ገጠመኝ እንደገጠመው ሰፋ አድርጎ አካፍሎናል። እሱ ለእናንተ ልጋብዛችሁ ፈለኩ ማለት ነው። ይመቻችሁ። ወጣኛ አላቅም በአዲስ ዓመት እንኳን አደረሰሽላት ወይን ገዝቼ ሰፈሯ ጉርድ ሹራ ምናምን ነበር። በባቡር ተሳፍሬ ሄድ ላጥብዬ መሄድ ከዛ ወይን ይዘህ መግባት አትችልም ማለት አልተከፈተም እኮ አልኳቸው እኮ አይቻልም። እሺ በታክሲ ነው ማለት ደግሞ በታክሲ ሄዳለሁ አልኩኝና እንደ ቀልድ እንደዚህ ትኬቷን አቅልዬ ወረወርኳትና መሄድ ጀመርኩኝ። አንተ የህዝብ ሀብት እኮ ነው ብታባክነው መልስ ብትል ይመለሳል አለች። ይጀመር የራሴ ብር ነው የህዝብ አይደለም የገዛሁት። ሲቀጥሉ አይመልሱም እና መብቴ ነው ብጥለው ምናምን የሚል አፍ ተካፈኩኝ። ፖሊሷ ሴት ናት ለካ አጠገቧ ወንድ ፖሊስ አለ ታውቃለህ። እና መጣ እኔ ኮቴን የሰሙት ምናምን ዞር ስል በቦክስ እዚህ ላይ ሰጠኝ ማለት ነው። ሰፈሬ ወይል ነው ሰፈሬ በር ላይ ነው ምናምን የልብ ልብ ይሰማል ትመተመታል ምናምን ተጣላለ ከፖሊሱ ጋር በቃ ከዛ ሶስት ናቸው ለካ ፖሊሶቹ አረጋግጡኝ። ከተከተተ ምንም አላልኩም እኮ በራሱ ንግግሬ ነው። አንደኛ ድምጽ በጣም ወፍራም ነው።
እና የንቀት ሊመስል ይችላል ነው ንቄም ቢሆን ራሱ ምንም ችግር የለም ከዛ እኛ በባል እዚህ ተቀምጠን ምናምን መቱኝ ትላጥብናለህ ምናምን ብሎ ማለት እከሳለሁ ምናምን ከዛ ፖሊስ ጣቢያ ይዘኝ ሄዱ ለካ ፖሊስ ጣቢያ ስትሄድ ምንም መካ ታሳሪ ላይ ለካ አጣ ጧት አብሮ ተታሰርኩ እስከ 8 ሰዓት ምናምን ከዛ ፋዘር ተነገፍ ምናምን አንድ ነገር ጎረቤት ነበረ ምናምን በቃ ከዛ ይቅርታ ጠይቄ ምናምን ወጣሁ ቢከስ ነበር ይቅርታ ጠይቄ ምናምን ወጣሁ ከዛ ይገርመኝ ነበር በጣም ብዙ ሰዎች አቢዩስ ሲደረጉ ያለው ፖሊስ ምናምን ምን ኖርማል ነው የፖሊስ ዱላ ከዛ በፊት ቀምሻለሁ ዞር በለም ተብለህ ትመታለህ ድንገት እየሄድክ ምን እንደነበረ እንኳን ሰጠ ዱላው ካረፈብህ በኋላ እንደዚህ ከመቆም አልነበረብኝም እንዴ ምናምን ተብለ አዎ ቤተሰቦች የሆነ ነገር አስታወሰኝ ማለት ነው ፖሊስ ዱላ ሲል ማለት ነው ዮናስ አንዱ በፖሊስ ዱላ ማጅራቱን ሲመቱት ለጓደኛው አሰሩኝ እንዴ ስትይልኛል እቺ ነገር ሁሌም ነው ማስታወሳት አንድ ጀርባውን ሲሉት ያሰሩት መሰለው ዱላው በጣም ከባድ ነው ቤተሰቦች የቀመሰው ያውቀዋል የፖሊስን ዱላ አሰሩኝ እንዴ ስትይልኛል ለጓደኛው ማለት ነው ተሸማቀቀማ እጅግ በጣም ዱላቸው አራራራ የቀመሰው ያውቀዋል አሁን እሱን ያስታወሰኝ ዮናስ አለ ሁሉም ሰው እኔ የአዲስ አበባ ልጅ ነው ዱላ ያልቀመሰ ያለ አይመስለኝም እውነት ነው እሱ ላይ መጥቶ ይችላል ያልተመተው ማለት እንዲገመት አንደረሰ በጣም ምን ካስተውቃል ከዛ ግን የሆነ ቀን ስትዝፍብኝ ነበር አንተና ማህደር እስካሁን ያልደረሰን ሰብሰብ አድርጎ ይድረስብን ምናምን ያላችሁ አንድማ ይገለጽ ብልግና ምን ነው ነው አንድ ጋር ይገለጽ ነው አልተመተከበት ይጣፍጣል መንገድ ቀያሪ ሰውነት የህይወት መንገድህን ነው የሚቀይረው ትለው ቆይ ከመጀመር በፊት እስቲ አርሴናል እያስከፋው ያለው የአርሴናል ደጋፊዎች እስቲ ላይክ እያደረጋችሁ አርሴናል በጣም ደረታችን ነፋ አድርገን ዘንድሮ አርሴናል ዋንጫ ይበላል ብለን ነበር አለ ከሰሞኑ ግን እያሳየን ያለው ብቃት እጅግ በጣም እያሸማቀቀን ጥርጣሬ ውስጥ እየከተተን ያለው በሚጥለው ነጥቦች ማለት ነው በቃ ባልጠበቅነው ክለብ ነጥብ እየጣለ ነው አርሴናል አርቴታ ላይ አብዛኛው ደጋፊ እየጮኸ ነው አውት እያለ ነው ግን አርቴታ ብዙ ነገር ሰርቷል በአንድ ስህተት በሁለት ስህተት አርቴታን አውት ማለት ተገቢ አይደለም በእኔ ማለት ነው ይሄን አስመልክቶ እንግዲህ የአርሴናል ቀንደኛ ደጋፊ የሆነው ተሙ እንግዲህ ዱቅ ብሎ ስለ አርሴናል ክለባችን ሊያስረዳን ከቻሳ ብሏል ማለት ነው እስቲ ሙሉ አስተያየቱን ጋብዣችሁ ከቻሳ ላለው ማለት ነው እስቲ አርሴናል በዚህ ዓመት ዋንጫ የሚበላ ይመስላችኋል እስቲ ሐሳባችሁን አስቀምጡልኝ እስቲ የተሙ ሐሳብን ደግሞ ልጋብዛችሁ ማለት ነው ይመቻችሁ እኔ አርሰናል ኮልሳቸው ወጣ ስለዚህ ምን ይሁን እኔ ገረመኝ የሌሎቹ አይደለም የአርሰናል ደጋፊ ኮሽ ባለ ቁጥር ይሁን የምታለቅሱት ነገር አለ አንዳንዶቻችሁ ሁላችሁንም እያልኩ አይደለም ልክ ይሁን ጻሊ ጣፋይ ነገር እንደተወሰደበት ገና አቻ ትወጣለህ ወደፊት ነገ ልትሸነፍ ትችላለህ በቀሪ ጨዋታ ያ ማለት ግን ከዋንጫ ትርቃለህ ወይም ዋንጫ አትበላም ማለት አይደለም 38ቱን ጌም የምታሸንፍ ከሆነ ለምን 19 ክለብ ከታች ይደረደርልሃል ኮሽ ሲል የሚያለቅስ ደጋፊ ነው አይመቸኝም እንዴ ቁጭ ብለህ ለምንም ዋንጫ ከማይጫወት ለተሳትፎ ከሚጫወቱ ክለብ ደጋፊ ጋር ቁጭ ብለህ እኩል ሙሾ ታወርዳለህ አንዱ ማንቸስተር ኧረ የሌለ ነው እውነት ነው ቶፕ 4 ከሚራገጡ ክለቡ ደጋፊዎች ጋር እኩል ቁጭ ብለህ ታለቅሳለህ የሆነ ቦታ ሃይላይት አይና አንዱ መጥቶ አርቴታ አውት ይላል አርቴታ እኮ ለአራት ዋንጫ በድፍረት እንድታወራ ያደረገው አርቴታ እኮ ነው እውነት አርቴታ እኮ አውሮፓ ቻምፒየንስ ሊግ ባየር ሙኒክን የመሰለ አትሌቲኮ ማድሪድን የመሰለ ኢንተርን እንደዚህ ትልልቅ ክለብ አሸንፎ ከላይ ጉብ ያደረገ በአርቴታ ነው በማንም አይደለም ሊጉ ላይ ከጅማሬው እስከ ዛሬዋ ድረስ ከላይ እየመራ የመጣው ሰተውት አይደለም በላቡ ነው በአርቴታ ነው ኤፍኤ ካፕ እዚህ ራውንድ የደረስከው ዝም ብሎ ተሰጥቷል ለሌሎች የተባ የካራባ ካፕ እዚህ ከሲቲ ጋር ለዋንጫ የደረስከው ታውቃለህ እነማን በማን እንደተባረሩ በአርቴታ ነው ተሸነፋለህ እንዴ የመጀመሪያው ነው እንዴ ሲቲ ከአርሰናል ኢቭን አሁን የ5 ነጥብ ልዩነት አለ ተስተካካዩ ሲቲ ኒውካስልን ቢያሸንፍ እንኳን የ2 ነጥብ ልዩነት ቢኖረው የመጀመሪያው ነው እንዴ ላስታውሳችሁ ሲቲ እኮ የ2 ነጥብ ልዩነት ነበር የዛኔ አስቶን ቪላ የ3 ነጥብ ልዩነት ባለው ሰዓት ማለት ነው እኔ እንደውም አርሰናል ተፈትኖ ነው ዋንጫ መብላት ያለበት ተበላይ ብለው እስቲ ተፈትኖ አይደለም ሲቲ ኒውካስልን አሸንፍ የ2 አጥቧለሁ 0 ነጥብ ሆኖ ነው ማሸነፍ ያለበት መብላት ያለበት ነግሬያለሁ ሰማይ ዝቅ
ምድር ከፍ ቢል ከአርሰናል እጅ ዋንጫውን ማንም አይወስድም። ያርግልን ማንም። ደስ ይለናል። በኮሽታ ግን አትደናበሩ። አቻ ስትወጣ ተከራያለሽ እንዴ አመቱን አንተ ማን 19 ክለብ ሲሸነፍ አቻ እኮ እየወጣ ነው የመጣው። 19 ክለብ አቻ ከወጣ ከተሸነፈ በተለያየ ጌም አንተ ማን ይሁን ነገር ሲወጣ መደንገጥ አደንግጥ። በቃ ዓለም ላይ እኮ ብቸኛው ለአራት ዋንጫ የሚጫወት ክለብ በዚህ ሰዓት አርሰናል ብቻ ነው። እውነት ነው። ማንም የለም። በስሜት አይደለም ገብተህ ማይቻል ብቸኛው ዓለም ላይ እውነት ነው። ለአራት ዋንጫ በግዳቸው ሳይወዱ የሚጠሉት በሙሉ የሚመሰክሩት አርቴታ በያዘው ክለብ ነው። ይሄ ዝም ብለህ ዩቲዩብ ላይ እየገባ ሃይላይት ታይና መጣ አርቴታ አውት ይላል። እንደ ሌሎች እኮ አቻ ለምንም ዋንጫ አቻ ወጣው እኮ ይጨፍራሉ። እውነት አቻ ወጣ ነገም ልትወጣ ትችላለህ። ትላንት ብሬትቦል ወጥተናል ይቀጥላል። ግን የመጨረሻውን ሳቅ የምትስቀው አንተ ነህ። እሺ ወጣው እኮ ቪዲዮ የሚሰሩብህ ምናምን የሚጮሁት እኮ ልንገርህ ለቶፕ ፎር የሚራገጡ እኮ ነው። ከዋንጫ እኮ የተባረሩ ናቸው። ምንድነው የምታወራው? እውነት ለምን ትናደዳለህ እንዴ? የሆነ ነገር ሲፈጠር ይፈጠራል፣ ነገም ሊፈጠር ይችላል። አለቀ። ጥንካሬን ይዘህ ተጓዝ ያለ ነው ብራዘር። አንደኛ ክለብ ነው፣ ወደድክም ጠላህም ትልቅ ክለብ ነው። አሁንም አስፈሪ ክለብ ነው እንጂ ለምን ከእንትና አቻወጣለሁ እና እንደዛ ከሆነ ለምን ዋንጫ አይሰጥም? 38 ጌም እኮ ምታሸንፍ ከሆነ ቀድሞ ቢታወቅ ለምን ክለቦች ከታች ይደረደሩልሃል? ወኔ ይኑርህ። የአቋም ሰው ሁን ደጋፊ ስትሆን። በቃ እናመሰግናለን አባቴ። የአርሰናል ደጋፊ ላዳምጣለሁ። What's happening? What's happening? Hey! እንግዲህ ውድ የኔ ልዩ ቤተሰቦች የዛሬ ቪዲዮዎች እነኝን ይመስላሉ። በቪዲዮቹ ፈታ ዘና እንዲሁም ቁም ነገር እንደያዛችሁ እርግጠኛ ነኝ ማለት ነው። በቀጣይ በተሻለ ቪዲዮ ከእናንተ ጋር እስከምገናኝ ድረስ ባባይ።